ምን ይሞን መስሎ ነው ትንፋሽ የምታዳምጠው? ኧረ አላዳምኩም፣ ማለቴ ደህና መሆንሽን ለማየት ነው። ደህና ነኝ፣ አትፍራሽ። አንተን ትቼ የትም አልሄድም። እኔም እንድትሄጂ አላደርግሽም። አሁን ቁርስ ምን ልስራልሽ? ማለት አንተ ግጭል በጣም እያቀበጥከኝ ነው። መታመሜ እንደወደው አታድርገኝ። ኧረ አንቺ ብቻ ደህና ሁኚልኝ። ከዚህ የበለጠ እንከባከብሻለሁ። ምንም አትሁኝ። በዚህ ልሁ ግን ይሄ ልጅ አንድ ቀን ሰው በእጁ እንዳይጠፋ ፈራለሁ። ቆይ አንተ እንዴት ዝም ትለዋለህ? ምረት እኔ ምን ላድርግ? ምንም አላደርግም ብሎ ቃል ገብቶልኝ ነበር እኮ። እና ቃሉን አምነው ተቀበልክ? አላመንኩትም፣ ግን ምን ማድረግ ይችላል? ሕፃን ልጅ አለ እጁን አስረን አስቀምጦ። አስረ ማስቀመጥ ቢኖርበት እንኳን አስረ ማስቀመጥ ነበረበት። በሱ ምክንያት የዛች የሕፃን ልጅ ህይወትና የአባት ህይወት መበጥበጥ አልነበረበትም። ታውኝ ባካችሁ ወከጁን ይልበት አባቴ ይገሉ ደህና እንዳሉን ታውቁኝ። አሁን ደህና ነኝ እያልኩ ነው አባዬ። አባቴ በእኔ ምክንያት አንድ ነገር ቢሆን ራሴ መቼም ይቅር አልልም። ቱቲ ምንም አልሆንም፣ ደህና ናቸው። ለምን አታምኚኝም? አባዬ ዋሽተኛል እኮ። ለተመስገን ለመከራከል ስትል እኔን ዋሽተኛል። እኔ አንቺን ነው መጠበቅ የፈለኩት፣ እንደዚህ እንደምትሆኝ ስለታወቀኝ። አባቴን አታውቀው። እንደዚህ ታመሜ ካልመጣ በቃ ፈርቶ ሸሸ እንዳይባል በህይወት ይኖር ነበር። ዝም ብለህ አቀባት። ታው ተኩሰማ መተዋል እንዴ? እኔ እንዲሁ ለትውቴ ነግሬያታለሁ። የሆነ በቃ ጀግና ምናምን ብላ እንድታደናንቅ ብዬ ነበረ። እሷ ግን ትንሽ ከፋት መሰለኝ። አታደርገው። አደርጓለሁ። አሁን እንቀይን ትቆያለህ ወይስ የተፈጠረውን ሂደት አስረዳታለህ? እንዴት እኔ ዛሬ ደግሞ አባቱ ነው ዛሬ ተመስገን ትሁቴን ደጀኔ ሊያሳጣኝ ነው ብሎ ስላሰበ ትልቅ በቀል ተበቅሎ ነበር። ግን ደግሞ ደጀኔ ትሁት ላይ ስለተኮሰ ተመስገን ራሱን መቆጣጠር አልቻለም ነበር። ተመስገን ብቻ ሳይሆን እንግዲህ የትሁት አባትም ትልቅ ስህተት ሊሰሩ ይችሉ ነበረ። ተመስገን ተኩሶ ደጀኔን ባይመታው ኖሮ የትሁት አባት ምናልባትም ዛሬ ላይ ትልቅ ችግር ውስጥ ሊገቡ ይችሉ ነበር ማለት ነው። ቀድሞ ተመስገን በመተኮሱ ምናልባትም ተመስገን የትሁት አባትን ከትልቅ ችግር ውስጥ አውጥቷቸዋል። ግን ደግሞ በቀሉንም ተበቅሏል ማለት ነው። የዚህ ሁሉ ሴራና የዚህ ሁሉ ጠንሳሽ እንግዲህ ናቲ እንደሆነ ይታወቃል። ራሱን ለማውጣት ቢሞክርም በስተመጨረሻ ቢሆንም የናቲ እጅ እንዳለበት ታውቋል ማለት ነው። ነገሮች በሙሉ አልሳካ ያሉት ናቲ እንግዲህ ተመስገንን ባገኘው አጋጣሚ ለመጉዳትና ከትሁት ለመለየት እየሞከረ ነው ያለው። እያንዳንዱ ነገር ባይሳካለትም ዛሬ ላይም እንግዲህ ተመስገን በሰራው ስህተት ትሁትና ተመስገንን ለማለያየት ሞክሮ ነበር። ግን ደግሞ አልተሳካለትም። በስተመጨረሻ እውነቱን ስላወቀች ቀየመውም። ከእንግዲህ በኋላ እንደዚህ አይነት ስህተት እንዳይሰራ አስጠንቅቃ እንግዲህ ነገሮች ወደፊት ሊስተካከሉ ይችላሉ። ምክንያቱም ትሁት ተመስገንን ክፉኛ የተቀየመችበት ምክንያት በሱ ጉዳይ ቤተሰቦቼ ትልቅ ችግር ውስጥ ሊገቡ ይችላሉ። ከዚህ በፊት በሱ ምክንያት ያሳለፉት ስቃይና መከራ ይበቃቸው ነበር። አሁን ደግሞ እንዴት እንዲህ ሊያደርግ ይችላል ብላ በጣም ተናዳ ነበር ማለት ነው። የዚህ ሁሉ ሴራ ጠንሳሽ ታዲያ ናቲ ነው ማለት ነው። እንዲጣሉ ፈልጎ አውቆ ነበር የነገራት። ተመስገን የሰራውን ስህተት ነግሮ ሊያጣላቸው ሞክሮ ነበር። በእርግጥ ተመስገን ይሄን ነገር ያደረገው ለትሁት ቢሆንም ቤተሰቦቿ ላይ ትልቅ ችግር ሊደርስ እንደሚችል ቆም ብሎ አለማሰቡ ነው ትሁትን ያናደዳት ማለት ነው። እና አባዬም ነገሩን እያወቁ ለትሁት አለመንገራቸው ትሁትን ክፉኛ አስቀይሟት ነበር። ግን ደግሞ አሁን ላይ ነገሮች እየተረጋጉ ነው የሚመስሉት። ምክንያቱም የደጀኔ ቤተሰቦችና የተመስገን ቤተሰቦች በሽምግልና ሰላም ሊያወርዱ እየሞከሩና እየጣሩ ነው ያሉት። ደጀኔ እንግዲህ በህይወት አለ ማለት ነው። እንደማይሞት ተመስገን እርግጠኛ ነበር። ምክንያቱም እሱ የመታት ቦታ ነው የመታው ማለት ነው። ተበቀለው እንጂ ሊገለው አልፈለገም ነበር። ምናልባትም እንግዲህ አባትየው ተኩሰው ቢሆን ኖሮ
ሊሞት ይችል ነበር። ይሄ ነገር ደግሞ ትልቅ ችግር በትሁት ቤተሰቦች ላይ ይጥል ነበር ማለት ነው። ትሁት ከምንም በላይ እንግዲህ ለታናሽ እህቷ ለማያም በጣም ተጨንቃለች። ምክንያቱም ሰዎቹ መበቀላቸውና ችግር ማድረሳቸው የማይቀር ነው ብላ ስላሰበች ነበረ የተበሳጨችው ማለት ነው። አሁን ላይ ግን ትንሽ የተረጋጋች ነው የሚመስለው ማለት ነው። ተመስገን ስህተት ቢሰራም አባቷን ትልቅ ጥፋት ከማጥፋታቸው እንዳዳናቸው ስትረዳ ነገሩን አርግበዋለች ማለት ነው። ግን ደግሞ ሙሉ በሙሉ ይቅርታ አላደረገችለትም። ምክንያቱም አንደኛ ነገር ምንም አላጠፋውም ብሎ ዋሽቷታል። ሁለተኛ ነገር ቤተሰቦቿን ብዙ ስቃይና መከራ እንዲደርስባቸው ሊያደርግ ይችል ነበር የሚለው ነገር ነው ያስቆጣት ትሁትን ማለት ነው። ናቲም ጥፋቱን ስላወቀ ተመስገንን ገና በሩቁ ሲያየው እንግዲህ ሮጦ ሸሽቶ ነበር። ምናልባትም ሮጦ ባያመልጥ ኖሮ ናቲ ዛሬ የመጨረሻው ሊሆን ይችል ነበረ። ይሄ ነገር እንደሚፈጠር ስላወቀ ነው አስቀድሞ ለትሁት የተናገረው ማለት ነው። ተመስገን መጀመሪያ ደብቋት ስለነበረ ናቲ ደግሞ ያንን ነገር ተጠቅሞ ሊያጣላ ሞክሮ ነበረ ማለት ነው። ተመስገን ግን ናቲን አሳዶና አሯሩጦ ሊደርስበት አልቻለም እንጂ ዛሬ የመጨረሻው ሊሆን ይችል ነበር የናቲ። አሁንም ቢሆን በዚህ አላበቃም። ምክንያቱም ላደረገውና ላጠፋው ጥፋት ቅጣቱን እንደሚሰጠው ዝቶበታል። ናቲ እንግዲህ ከእንግዲህ በኋላ ተመስገን ፊት ለፊት የሚቆም አይመስለንም ማለት ነው። ምናልባትም ነገሮቹ ስለተረጋጉና ትሁትም ይቅር ስላደረገችለት ምናልባት ካልማረው በስተቀረ ግን አሁን በሰራው ስህተት እንኳን ተመስገን ናቲን ክፉኛ ሊጎዳው አስቦ ነበረ። ናቲም ይህን ነገር ስለተረዳ ነው ከርቀት ገና ሲያየው ሮጦ ያመለጠው ማለት ነው። አባዬና የአባዬ ሚስትን በተቻላቸው መጠን ትሁትን ለማረጋጋት እየሞከሩ ነበር። ምክንያቱም ሚስጥሩን እንድታቅ ማንም አልፈለገም። በስተመጨረሻም ቢሆን አውቃለች። በዛ ላይ ደግሞ አሁን ላይ ህመሙ ትንሽ ስለጠነከረባትና ይሄንን ነገር መስማት እንደሌለባት ስለተረዱ ነበረ የደበቋት ማለት ነው። አባዬ ላይም እንግዲህ አዝናበታለች። እኔ ነኝ ልጅህ፣ አንተ ግን ለተመስገን እያገስክና ለሱ እየደገፍክ ነው ብላ አባዬንም ተቀይማው ነበር። ግን ደግሞ እውነታውን ስትረዳ ሁሉንም ይቅር ልትላቸው እንደምትችል ግልጽ ነው። ምክንያቱም ቤተሰቦቿን ለማዳንና ተመስገን እሷን ስለነኩበት ይህንን ነገር ስላደረገ፣ በዛ ላይ ደግሞ አባትየው ተኩሶ ቢሆን ምናልባትም ከዚህ የበለጠ ትልቅ ችግር ውስጥ ሊገቡ እንደሚችሉ ስትረዳ ተመስገንን ይቅር ብለዋለች እና አባዬንም ሁሉንም ይቅር ብላለች ማለት ነው። ግን ደግሞ ይህንን ጥፋት እያወቁ እሷን በመደበቃቸው ትንሽ ተቀይማለች ማለት ነው። የቲና ጉዳይም አነጋጋሪና አስጨናቂ እንደሆነ ነው ያለው። መሌም እንግዲህ እሷ ጋር ያለው ሀብትና ንብረት ውሃ እንደበላው የተረዳ ነው የሚመስለው። ነጋ ጠባ ቲና ያለችበትን ትገኛለች ብሎ ያሰበበት በሙሉ እየፈለጋት ነው ያለው። እስካሁን ድረስ በፍጹም አልተሳካለትም። ከዚህ በፊት ተመስገን እንግዲህ በራቸው ላይ አግኝቶ ድጋሚ ወደዚህ እንዳይመጣ አስጠንቅቆት ነበረ። እሱ ግን ይሄ ነገር ይሄ ማስጠንቀቂያ አላቆመውም። ዛሬም በር ላይ ቆሞ ለረጅም ሰዓት ሲጠብቃትና ስልኳን ሲሞክር ነበረ። እሱ እንዳስበው ከዛ ቤት ግን ልትወጣለት አልቻለችም። ምክንያቱም ቲና ከነ መሌ ብቻ ሳይሆን ከነ ተመስገንም ነው ሙሉ በሙሉ የተሰወረችው። ስልኳንም ዘግታ ነው የጠፋችው ማለት ነው። አቅዳበትና አስባበት ስለሆነ እሷን አሁን ላይ ማግኘት በጣም ከባድ ነው የሚሆንባቸው ማለት ነው። መሌም እንግዲህ ጭንቀትና ፍርሃት ቢያርደውም ግን ደግሞ እስካሁን ድረስ ያለችበትን አለማወቁ በጣም አስጨንቆታል። እሷን እዘርፋለሁ፣ የእሷን ሀብትና ንብረት እወስዳለሁ ብሎ ቢያስብም እሷ ግን ቀድማ ጉድ ሰርታዋለች ማለት ነው። በተሳሳተ መንገድ ያመጣውን ብር ወደ ህጋዊ በሷ በኩል ለመቀየር ቢሞክርም አሁን ላይ መሌ እንግዲህ ውሃ በልቶታል። ሚስቱን ብትሆን ከዚህ በፊት በተደጋጋሚ ቲና ጋር ያለውን ብር እንዲያስተላልፍና ወደ ራሳቸው እንዲያመጣ በተደጋጋሚ ብትጠይቀውም እሱ ቆይ ነገ ቆይ ዛሬ እያለ ትልቅ ችግር እንዲፈጠር አድርጓል። በእርግጥ ያኔ ራሱ ቢጠይቃትም
አትሰጠውም ማለት ነው። በተቻለው መጠን እንግዲህ ለመጠየቅም ሞክሮ ነበረ። እሷም ያለ ምክንያትና ወይም ደግሞ እኔን ካላግባኸኝ በስተቀረ ምንም አይነት ብር ከአካውንቴ አይወጣም ብላ ቁርጡን ነግራው ነበር ማለት ነው። ይሄ ነገር እንግዲህ ተጨማምሮ አሁን ላይ መሌን በጣም አስጨንቆታል ማለት ነው። እሱ ብቻ ሳይሆን እንግዲህ የመሌ ወንድምም መሌ ቲናን ከማግኘቱ በፊት አግኝቶ ነገሮችን ማስተካከልና ቲናን የራሱ ለማድረግ እየጣረ ነው ያለው። መሌ ወንድሙንም ተከትሎ እንግዲህ የቲናን አድራሻ ቤት የናባየን ቤት አውቋል ማለት ነው። እሱም በተራው በር ላይ እየቆመ ቲናን እየፈለገ ነው ያለው። ተመስገን እንግዲህ ነገሮች ግራ ቢያጋቡትም የቲና ፈላጊዎችና አፍቃሪዎች ቢበዙም ነገሩን ችላ ብሎ ቲና ስትመጣ እንደሚደውልላቸውና እንደሚያሳውቃቸው እየነገረ መልሷቸዋል። እነሱ ግን ይሄ ብቻ ስላልበቃቸው እንግዲህ ቲናን መፈለጋቸውን አላቆሙም። ቲናን በቀላል ልትገኝላቸው አልቻለችም። የገባችበት ነው የጠፋው። ለነ አባዬም ሆነ ለነ ተመስገን እንግዲህ ሚስጥር ሆናባቸዋለች። የት እንደገባች በፍጹም አልታወቀም። ብሩን ይዛ ስለጠፋች ምናልባትም እስከ መጨረሻው ድረስ ላያገኟት ይችላሉ ማለት ነው።